ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ በዛሬው ትምህርታችን ደግሞ ይዘላችሁ የመጣሁት እንግዲህ ሂሳብ ቁጥሮችን ይሆናል ማለት ነው። እንግዲህ ዛሬ ሙሉ ቁጥሮችንና መሰረታዊ የምንላቸው ከዜሮ እስከ 9 ያሉ ቁጥሮችን የማሳያችሁ ይሆናል። ከዛ በመቀጠል ደግሞ ሌሎችንም እንዲሁ የማሳያችሁ ይሆናል። ቪዲዮውን ጀምራችሁ አታቋርጡት። ከመጀመሪያው እስከ መጨረሻው ብታዩት መልካም ነው። እንግዲህ የግድ ቁጥር ማወቅ ይኖርባችኋል። ሰዓት ለማወቅ ምን ለማወቅ ብዙ ነገር አለና እንግዲህ ከመጀመሪያው ጀምሬ ላሳያችኋለሁ። ተከታተሉኝ። ይቺ የምታዩት ማነች? ይቺ ዜሮ ነች። ዜሮ እንግዲህ አንድ ቁጥር ማንኛውም ቁጥር ከዜሮ እስከ 9 ባሉት ቁጥሮች ነው የሚመሰረተው። ኤቭሪቲንግ ሚሊየንም ይሁን ቢሊየንም ይሁን ትሪሊየን ከዜሮ እስከ 9 ያሉትን ቁጥሮች መጀመሪያ ማወቅ ግዴታ ነው። ከዛ በኋላ ሌሎችን ለማወቅ ደግሞ በጣም ቀላል ነው። እንግዲህ ይቺ የምታዩት ዜሮ ነች። ዜሮ ያው ከዛ ይቺ ስንት ነች? አንድ። ይቺ ስንት ነች? ሁለት። ያው ጽፌላችኋለሁ በአማርኛም ለምታነቡ ልጆች ሁለት። ይቺ ስንት ነች? ሶስት። ይቺ አራት። ይቺ ስንት ነች? አምስት። ይቺ ስንት ነች? ስድስት። ይቺ ሰባት። ይቺ ስምንት። ይቺ ዘጠኝ ነች። ዘጠኝ። ኦኬ መልካም። ይቺ ዘጠኝ ነች። ሰው እንግዲህ ማንኛውም ቁጥር አሁን ካሳየዋችሁ ቁጥሮች ከአንድ እስከ 9 ካሉት ቁጥሮች አይወጣም። ማንኛውም ቁጥር ከነዚህ አይወጣም። እስቲ በድጋሚ ላሳያችሁ። ይቺ ስንት ነች? ይቺ ስንት አልኳችሁ? ዜሮ። ይቺ ዜሮ። ይቺ አንድ። ይቺ ሁለት። ይቺ ሶስት። ይቺ አራት። ይቺ አምስት። ይቺ ስድስት። ይቺ ሰባት። ይቺ ስምንት። ይቺ ዘጠኝ ማለት ነው። ዘጠኝ። እሺ እንግዲህ እነዚህን ቁጥሮች ካወቃችሁ ማንኛውም ቁጥር ከነዚህ ውጭ የሆነ የለም። እነዚህን ነው በአንድ ላይ እያገጣጠምን የምናነበው። ማንኛውም ቁጥር ከዜሮ እስከ 9 ባሉት ቁጥሮች ነው የሚመሰረተው ማለት ነው። ስለዚህ እንግዲህ የአስር ቤት የምንላቸውም ወይም 10፣ 20፣ 30፣ 40 የምንላቸውን እንዴት እንደሆኑ ደግሞ ላሳያችሁ። ከዚህ ላይ እንደምታዩት አንድና ዜሮ ይላል። አንድና ዜሮ እንግዲህ 9 ካልን በኋላ ስንት ነው የምንለው? 10 አይደለም? 10 ስንል ከ9 ጨርሰናል። ከዛ ወደ ኋላ አንድ እንመለስና ቁጥሮችን ሁለት እናደርጋቸዋለን። 10 ስለሆነ አንድና ዜሮ። አንድና ዜሮ 10። 11 ምንል ቢሆን አንድና አንድ። 12 ስንል አንድና ሁለት እናደርጋለን። 13 ስንል አንድና ሶስት። 14 ስንል አንድና አራት እያለን እንሄዳለን። ከዛ 19 10 ካልን አንድን እናስቀድማለን ምንጊዜም ቢሆን። 19 ብለን ደግሞ 20 እንላለን። 20 ስንል ሁለት 10 አይደለ? ሁለትን እናስቀድምና ዜሮን። ከዛ 21 ስንል ሁለትና አንድ። 22 ስንል ሁለትና ሁለት። 23 ስንል ሁለትና ሶስት። 24 ስንል
ሁለትና አራት 25 ስንል ሁለትና አምስት እያደረግን እስከ 29 እንሄዳለን። 29 ካልንም በኋላ ስንት እንላለን? 30 30 ስንሄድ ደግሞ ሶስት ጊዜ 10 አይደለ 30 የሚሆነው። ስለዚህ ሶስትን እናስቀድማለን። ከዛ ሶስት እና ዜሮ 30 ብቻ ሲሆን ዜሮ 31 ሲሆን ሶስት እና አንድን 32 ሲሆን ሶስት እና ሁለትን 33 ሲሆን ሶስትንና ሶስትን 34 ሲሆን ሶስት እና አራትን 33 ሲሆን ሶስት እና አምስትን እያልን እስከ 39 እንሄዳለን። እስከ ስንት አልኳችሁ? 39 39 ካልን በኋላ ስንት እንላለን? 40 40 ስንል ይኸው አራትና ዜሮ አራትና ዜሮ 40 ስንል አራትና ዜሮ አራትና ዜሮ ማለት እንግዲህ አራት ጊዜ ዜሮ አይደለ? 41 ስንል አራት አንድ 42 ስንል አራትና ሁለት 43 ስንል አራትና ሶስት እያልን እንዲሁ ሌሎችንም እስከ 49 ድረስ እንደዚህ አራትን አንገናኝ 40 ምናምን የምንል ከሆነ አራት አትነካም። እችን እየቀያየርን እንሄዳለን። ከዛ 50 ስንል እንዲሁ ደግሞ 49 ብለን 50 ስንል አምስት እና ዜሮ ናቸው። አምስት እና ስንት አልኳችሁ? ዜሮ 51 ስንል አምስት እና ይችን ስንት ማድረግ 51 ስንል ይችን አንድ ማድረግ 52 ስንል ይችን ሁለት ማድረግ 53 ስንል ይችን ሶስት ማድረግ 54 ስንል ይችን አራት ማድረግ 55 ስንል ይችን አምስት ማድረግ 56 ስንል ይችን ስድስት ማድረግ 57 ስንል ይችን ሰባት ማድረግ 58 ስንል ይችን ስምንት 59 ስንል ይችን ዘጠኝ ማድረግ እንችላለን ማለት ነው። እሺ ከዛ 59 ካልን በኋላ 60 ነው የምንለው አይደለ? 6 እና 0 6 እና 0 60 ስንል 6 እና 0 ከዛ 60 ብለን ስንት እንላለን? 61 61 ስንል ይችን አንድ ማድረግ 62 ስንል ይችን ሁለት 63 6 እና 3 64 6 እና 4 65 6 እና 5 66 6 እና 6 67 6 እና 7 68 6 እና 8 69 ስንል ደግሞ 6 እና 9 ይሆናል ማለት ነው። 69 ካለን በኋላ ስንት ይሆናል? ሰባ ስንል ሰባት እና ዜሮ ሰባት እዚህ 10 ማለት አይደለ? ሰባ ስለዚህ ሰባት እና ዜሮ ነው። ሰባ ስንል ሰባት እና ዜሮ ነው። 71 ስንል ሰባት እና አንድ 72 ስንል ሰባት እና ሁለት 73 ስንል ሰባት እና ሶስት 74 ስንል ሰባት እና አራት 75 ስንል ሰባት እና አምስት 76 ስንል ሰባት እና ስድስት 77 ስንል ሰባት እና ሰባት 78 ስንል ሰባት እና 8 79 ስንል ሰባት እና 9 ይሆናል ማለት ነው። እንግዲህ 79 ካልን በኋላ ደግሞ 80 የምንለው 80 ስንል እንዲሁም 8 ነው። 8 እና 0 81 ስንል 8 እና 1 82 ስንል 8 እና 2 83 ስንል 8 እና 3 84 ስንል 8 እና 4 85 ስንል 8 እና 5 86 ስንል 8 እና 6 እያለ ይቀጥላል ማለት እንዲሁም 89 ስንል 8 እና 9 89 ካልን በኋላ ስንት እንላለን? 90 እንላለን። 90 ስንል ስንት ይሆናል? 9 እና 0 9 እና 0 ይሆናል። 90 ስንል 9 እና 0 ከዛ 91 ለማለት 9 እና 1 92 ለማለት 9 እና 2 93 ለማለት 9 እና 3 94 ለማለት 9 እና 4 95 ለማለት 9 እና 5 96 ለማለት 9 እና 6 97 ለማለት 9 እና 7 98 ለማለት 9 እና 8 99 ለማለት 9 እና 9 9 እና 9 ናቸው 99 ለማለት 99 ከባልን በኋላ ስንት እንላለን? መቶ ስንል ደግሞ ስንት ጊዜ 10 ማለት ነው። 10 ጊዜ 10 ሰው ከ10 ቤት ወጣ። ስለዚህ መቶ ቤት ስንገባ መቶ ስንት ማለት ነው? 2 ዜሮ ያለው ማለት ነው። ይሄ መቶ ወይም አንድ መቶ ስንል ይኸው 2 ዜሮ ያለው አንድና 2 ዜሮ ካልን 2 ዜሮ የሚያመለክተው ምን የሚለውን ነው? መቶ የሚለውን መቶ የሚለው ይኸው እዚህ ጋር 100 ማለት ነው። 100 እሺ ይሄ ስንት ማለት ነው? ሁለት ከዛ ሁለቱ ዜሮውን ማለት ነው መቶ ማለት አይደል? 200 ይኸው 3 አለቻ 2 ዜሮ አለ
300 ሁለት ዜሮ መቶ መሆኑን ነው የሚያመለክተው። እሺ 4 እላለሁ። ከዛ ሁለት ዜሮ አለ አይደለ? 400 5 አለ አይደለ? እዚህ ላይ 5 እላለሁ። ከዛ ሁለቱ ዜሮ ምን ያመለክታል? 100 500 6 ይላል አይደለ? 6 ምን ያመለክታል? 600 ዜሮ መቶ ስለሆነ 700 ሲል 7 እና 2 ዜሮ 100 700 8 ሲል 8 እና 00 800 9 ይላል 9 እና 00 ማለት 900 ከ900 ደግሞ ከአንተ 1000 እያለ እንዲህ እያለ ስቴፑን ጠብቆ ይሄዳል ማለት ነው። እና በዚህ አይነት መንገድ የቁጥሮችን ለማታውቁ ልጆች እንደዚህ ብታያቸው በቀላሉ መልመድ ትችላላችሁ። በቀጣይ ደግሞ እንዲሁም መደመር፣ መቀነስ፣ ሌሎችንም ሂሳብ ትምህርቶችን ይዤላችሁ እመጣለሁ። እንደ መግቢያነት ነው ይዤላችሁ ይህን የመጣሁት። ለዛሬ ትምህርታችን በዚህ እንጨርሳለን። በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ሀይ በሉን፣ ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ደውሉልን። መማር ትችላላችሁ። በአጭር ጊዜ አማርኛ፣ እንግሊዝኛ፣ ሂሳብ ደስ ያላችሁን ተምራችሁ ብቁ መሆን ትችላላችሁ። መልካም ጊዜ፣ ሰናይ ቆይታ ተመኘላችሁ።